እንግዲህ ሄርሜላ በትናንትናው ልደት ሆስፒታል ውስጥ ተኝታለች ማለት ነው ውድ ቤተሰቦች። ምክንያቱም አብርሽ ሩታ ጋር ሄዶ ነበረ። እሱም ደግሞ የሆነው በወንድሙ ምክንያት ነው። ወንድሙ እየገፋፋው ነው ከሩታ ጋርና ከልጁ ጋር እንዲሆን። ይሄ እውነት የሆነ ነገር ነው። ወንድሙ እያደረገው ያለው ነገር ኤፍሬም በጣም ትክክል ነው። እኔ እደግፈዋለሁ። ከሩታ ጋርና ከልጁ ጋር ቢሆን በጣም ደስ የሚል ነገር ነው። ትናንትና ተናዳ በነበረበት ሁኔታ አይታችኋል፣ እንዴት እንደወጣች እንዴት እየሆነች እንደነበረ። ያው ትንሽ ታማ ሆስፒታል ነች ብለዋል፣ ያለው መረጃ ለጊዜው ማለት ነው ውድ ቤተሰቦች። በኋላ ላይ ደግሞ ቪዲዮ ከሰሩ ምን እንደሚፈጠር አናውቅም፣ አብረን እናያለን። እሱን ማለት ነው። ግን እንደኔ ሁለት ነገር ወዶ የሚሆን ነገር አይደለም። አንዴ ከሩታ ጋር አንዴ ከዛችኛዋ ጋር ጭራሽ እየተሳሳመ እየተላላሰ ምናምን አይነት ነገር የሆነ ልክስክስ ያለ ነገር ማለት ነው። ብዙዎቻችሁ ደግሞ ሄርሜላን እንዳትጎዳት ምናምን ነገር እውነታችሁን ነው። እንደዛ ለምንድን ነው እንደዛ የምትሉት? ህይወቱን ያቃናችለት እንደዚህ ሰው ያስመሰለችው በሩታ ምክንያት ነው እዚህ ደረጃ የደረሰችው። ወንድ ልጅ ሲያገኝ የነበረበትን ማንነት ይረሳል የሚባለው እውነት ነው። ይህ ነገር በዚህ በልጅ አይቼዋለሁ ማለት ነው። ያው ሆስፒታል ናት። የሄርሜላ ደጋፊዎች፣ የውሽሜ ደጋፊዎች እየሄዳችሁ ጠብቋት፣ እየሄዳችሁ ጠይቋት።